ሃሌሉያ ሃሌሉያ ሃሌሉያ። ሮሜ ላይ ያለ ቃል አወጣላችሁና ሮሜ 13 ከቁጥር 11 እስከ 14 ያለውን ቃል በጌታ በኢየሱስ ስም አነበዋለሁ። በጌታ በኢየሱስ ስም አነበዋለሁ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧል። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። ሃሌሉያ ሃሌሉያ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስጋር አይሆን፣ በዝሙትና በመዳራት አይሆን፣ በክርክርና በቅንዓት አይሆን። ነገር ግን ጌታን ኢየሱስ ክርስቶስን ሃሌሉያ ሃሌሉያ። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ሃሌሉያ። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ለስጋ አታስቡ። ሃሌሉያ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ከእንቅልፍ የምትነሱበት ዘመን አሁን እንደደረሰ ዘመኑን እወቁ። ክብር ለኢየሱስ ይሁን። እንቀመጣለን። የእግዚአብሔርን ቃል በማስተዋል እንሰማለን። ጌታ ይባርካችሁ። ኢየሱስ ጌታ ነው። እኔ ባልቆምለት እግዚአብሔር ራሱን መግለጥ ራሱን መናገር በማንም ይችልበታል። ክብር ለኢየሱስ ይሁን። ግን ደግሞ እማረባው ከሁላችሁም ላንስ የተገባኝ በዚህ ቦታ ልቆም ምንም አይነት ኳሊፊኬሽን ላሟላ የማልችል እግዚአብሔር ግን ለክብሩ ክብር ለኢየሱስ ይሁን። ሃሌሉያ። ቅድም እየዘመረች ነበር። ያቆማል እግዚአብሔር ያቆማል። ሃሌሉያ። እግዚአብሔር ያቆማል። አንቺን ያቆማል፣ አንተን ያቆማል። ሃሌሉያ። ሕያው ቃሉን ለማናገር እግዚአብሔር ማንንም ይችልበታል። ግዴላችሁ ይችልበታል። ክብር ለኢየሱስ ይሁን። ዛሬ የማካፈላችሁ የእግዚአብሔር ቃል ያው አቢ በተከታታይ እኔ ሳገለግል ሰማው እኔና እሱ እንገናኛለንና ብዙውን መልእክቱን ይናገረዋል። ክብር ለኢየሱስ ይሁን። በጣም ነው ነፍሴ የሚረሰርሰው። በቃ ባልናገር ብጨርስ ራሱ ምንም ችግር የለም። እግዚአብሔር በሱስ ብዙ ተናግሮናል። ክብር ለኢየሱስ ይሁን። ክርስቶስ ኢየሱስን ሃሌሉያ ዛሬ እንለብሰዋለን። ዛሬ የለበስነው ሌላ ነገር ካለ ተራግፎልን ነው ከዚህ ቤት ምን ወጣ። ክብር ለኢየሱስ ይሁን። ይነቃቀላሉ፣ ይራገፋሉ፣ ይገነጣጠላሉ። ቸካናጂና ማሳ ለእግዚአብሔር ክብር የማይሆኑ የተለበሱ ልብሶች ሁሉ ይገፈፋሉ፣ ይገፈፋሉ። ለምን መሰላችሁ? እግዚአብሔር በእኛ ሊሰራ ያለውን ነገር ሳይሰራ የዚህን ከተማ መልክ ሳይቀይር እንደዚሁ ተመሳስለን ኢየሱስ አይመጣም። በእውነት ነው የምላችሁ፣ ኢየሱስ እንደዚሁ ሆነን አንመጣም። ዛሬ ልብሳችንን ይቀይረዋል። የእግዚአብሔር ቃል ወገኖቼ ሕያው ነው፣ ሕያው ነው። እንቅልፍ ሳይወስደን ከእንቅልፍ የምትነሱበት ሰዓት አሁን ነው አንባል። ባይዘዌ እግዚአብሔር ይሄንን ቃል ወደ እኔ ሲያመጣ መጀመሪያ ለራሴ ነው ያመጣልኝ። ይሄን ቃል መጀመሪያ ቃሉ ሲመጣ ክብር ለኢየሱስ ይሁን ለጉባኤ አይደለም። እኔ መጀመሪያ ለራሴ ነው እግዚአብሔር የሚናገረኝ፣ ለራሴ ለነፍሴ። የሚገርማችሁ ስራ ላይ ሆኜ ነው። እንደውም ለአንዳንዶቻችሁ እዚህ ጋር ብያችኋለሁ። በቃ በጣም ውስጤ ስለሞላ እናገረው ነበር ይሄን ነገርና ስራ ላይ ሆኜ ስራ እየሰራው ዩኒፎርም ለብሼ ታውቃላችሁ፣ ዩኒፎርም ተለብሶ ስራ እየተሰራ ድንገት መሃል ኮሪደር ላይ ሆኜ እግዚአብሔር እስኪ ራስሽን ይዩ አለ።
በእውነት ነው የምላችሁ መሀል ላይ ነው የቆምኩትና እስኪ ራስሽ ነው ጌታ ሆይ ምንድነው ብዬ እንዲህ ብዬ አየሁ። አንቺን አሁን እኮ ማንነትሽ ልብስሽ ነው የሚገልጽሽ። አይገርምም? ድንገት እኮ ነው ማን እንደሆንሽ ከሌ ብሎ የሥራችሁን ታይትል የሚነግራችሁ በምንድነው? በልብሳችሁ ነው። ክብር ለኢየሱስ ይሁን። ስራ ቦታ ሆናችሁ እንዴት ልበላችሁ ማናጀሩ ወይ አስተናጋጁ ልብስ ለብሶ ባለቤት ሊሆን ይችላል። ሲያስተናግድ ካየነው የቤቱ ባለቤት አይመስለንም። በቃ ይሆን አስተናጋጅ ነው የምንለው። ምክንያቱም ሱት ለብሶ እንደ ፓስተር እንደዚህ መስሎ ካየነው ኦኬ የዚህ ቤት የኮፊ ቤቱ ማናጀር ይሄ ነው ብለን ማለት እንችላለን። ግን ሽርጥ ለብሶ ምናምን ሲያስተናግድ ካየነው ልብሱን አይተን ምንድነው የምንለው? አይ ይሄማ አስተናጋጅ ነው። ማሽን ላይ ኮፊ ላይ ሲሰራ ካየነው ይሄማ አስተናጋጅ ነው ወይ እኮ ማናጀር ሊሆን ይችላል። ክብር ለኢየሱስ ይሁን። ጌታ እንደዛ አለኝ። ልብስሽን አይተው እከሊት የሚሉሽ ልብስሽን አይተው ነው። ልጄ ሆይ እኔን ግለጭኝ አለኝ። ክብር ለኢየሱስ ይሁን። በእውነት ነው የምላችሁ ነፍስ አልቀረልኝ። ክብር ለኢየሱስ ይሁን። ነፍስ አልቀረልኝም። ጌታ ሆይ ስሜ ይባረክ። እርዳኝ እንድገልጥ፣ እርዳኝ እኔነቴ እንዲያወራ፣ ልብሴ አንተን እንዲገልጥ፣ ለማንም ሳላዳላ ጌታ ሆይ አንተን ማሳየት እንድችል፣ አንተን መናገር እንድችል፣ ሰው አየኝ አላየኝ ብዬ ሳይሆን እግዚአብሔር ሆይ የለበስኩህ አንተን ስለሆነ አንተ ራስህን እንድትገልጥ እርዳኝ። ክብር ለኢየሱስ ይሁን። ከዛ ጌታ በደንብ አድርጎ አስተማረኝ እንዴት እግዚአብሔር መቀየር እንደሚችል፣ ልብሳችንን እንዴት አድርጎ መቀየር እንደሚችል። ወገኖቼ ተኝተን ልብሳችን ሊቀየር አይችልም። እያንቀላፋን ልብሳችን ሊቀየር አይችልም። ቅድም እያለን ነበር ነቅተን። ለምን ቢባል ዘመኑ ደርሷል። ለምን ቢባል ልብሳችን ቆሽሾ ኢየሱስን ሳይገልጥ ወገኖቼ ተመሳስለን እየኖርን አይሆንም። የብርሃንን ምን ይላል? ጋሻ። ክብር ለእግዚአብሔር ይሁን። ሃሌሉያ ወገኖቼ እንዴት ደስ ይላል። ሃሌሉያ። የብርሃን ጋሻ። የብርሃን ጋሻ አስባችሁታል? የብርሃን ጋሻ እኮ ማለት ጋሻ ራሱን የቻለ ጋሻ ነው። ጋሻ ማለት መከላከያ ነው። ግን ደግሞ ብርሃን ሲሆን ደግሞ አስቡት የብርሃንን ጋሻ ጦር ምን ብላችሁ ለብሳችሁ። ክብር ለእግዚአብሔር ይሁን። ይሄ እኮ ኢየሱስ ነው። ይሄ እኮ ኢየሱስ ነው። ሌላ ምንም ነገር ልናስገባ ልናሽሞነሙነው አንችልም። ኢየሱስን ምን ብላችሁ ለብሳችሁ የብርሃንን ጋሻና ጦር ለብሳችሁ በቀን እንደምንሆን ወገኖቼ በእውነት እግዚአብሔር እየተናገረን ነው። ክብር ለኢየሱስ ይሁን። በቀን እንደምንሆን በአገባብ እንመላለስ። ክርስቲያኖችማ ከሆንለት እግዚአብሔርንማ እናውቃለን፣ ኢየሱስን አግኝቻለሁ ካልንማ እንኖራለን። ልብሱን ለብሰን እንኖራለን። ኢየሱስን ለብሰን እንኖራለን። ባህሪያችን ኢየሱስን እየገለጠ እንኖራለን። ወገኖቼ እግዚአብሔርን መምሰል እዚህ ጋር ቆሞ መስበክ አይደለም። እዚህ ጋር ቆሞ መዘመር አይደለም። እዚህ ጋር ቆሞ ሃሌሉያ ማለት አይደለም። እግዚአብሔር በጓዳችን ዲማንድ ያደርገናል። ቅድስናችንን እግዚአብሔር ይፈልገዋል። ገለጥ አርጎ ሲያይ ዋው ልጄ ለብሳኛለች። ኢየሱስ ጌታ ነው። በቻሌንጅ ውስጥ ለብሳኛለች። ምርር በሚያረግ ነገር ውስጥ እኔ ለብሳኛለች። ልብስ እኮ ብዙ ነገር ነው የሚገልጠው ወገኖች። ዘመኑን እወቁ። ራሱ ቃሉ የሚለው ዘመኑን እወቁ፣ ወራቱን እወቁ፣ ቀኑን እወቁ። ለምንድነው ማወቅ የሚያስፈልገን? እዚህ አሁን አውሮፓ ስንኖር በየሲዝኑ ልብሳችንን እንቀያይራለን አይደል? ዊንተር እንላለን፣ ስፕሪንግ እንላለን፣ ኦተም እንላለን፣ ሰመር እንላለን። በተለያየ
በተለያየ ሲዝን ላይ ልብሳችንን የሚመቸንን ልብስ እንለብሳለን እንዲሞቀን ወይ ደግሞ ከሙቀቱ ለመቀዝቀዝ ሰመር ላይ ቲሸርት ወይ የሆነ ቀለል ያለ ነገር እንለብሳለን። ወገኖቼ ክብር ለኢየሱስ ይሁን። ኢየሱስን ስትለብሱት መቀያየር አያስፈልግም። መቀያየር አያስፈልግም። እሱ ምቹ ልብስ ነው። በመከራ ውስጥ ስትለብሰው ሃሌሉያ በደስታ ታልፋለህ። ሃሌሉያ በጭንቅ ውስጥ ያለፍክ ኢየሱስን ከለበስክ ትረጋጋለህ። ምቾት ቢመጣ ወገኖቼ ያ ምቾት ልብስህን አያወልቀውም። አብይ ያለ ነበር ባይዘው ይሄንን ነገር ጸሎት ቦታ ላይ ብዙ ጊዜ ደጋግሜ ስለ ወረቀት ስለሚጸለይላቸው ሰዎች ነግሬያቸዋለሁ። ግዴላችሁ ወረቀቱ ይመጣል። ሪሊ ይመጣል። ማይቀር ነገር ነው፣ ይመጣል። ዛሬ ግን እግዚአብሔር ህይወታችሁን እንዲይዘው ጸልዩ። ወረቀቱ ህይወታችሁን እንዳያጠፋ። ክብር ለኢየሱስ ይሁን። ግዴለም በረከቶች ይመጣሉ ወገኖቼ። አሁን ግን የበረከት ችግር አይደለም፣ የሌላ ነገር ችግር አይደለም፣ የቅድስና ችግር፣ እግዚአብሔርን ያለ መፍራት ችግር፣ የተመሳሰለ ህይወት፣ እግዚአብሔርን የማያከብር። የሚገርመው በዘፈንና በስካር ይላል። አይሁን። ይሄ እኮ ለክርስቲያን ሲጀመር በቤተ ክርስቲያን ውስጥ የሚባል ነገር አይደለም። ክርስቲያን አንድ ክርስቲያን አትስፈን ይባላል ተብሎ አይታሰብም። ግን የሚገርመው ነገር አለ በደንብ አለ። እኔ በጣም ከረጅም ጊዜ በፊት ኒውካስል ስኖር ጊታር እየተጫወተ የሚዘምርልን ቤተክርስቲያን የለምና ተሰብስበን እንዘምራለን፣ እንጸልያለን፣ የእግዚአብሔርን ቃል እንከፋፈላለንና ምን አለኝ፣ እኔ እኮ ለጮኛዬ ዘፍንላታለሁ አለኝ። በእውነት ነው የምላችሁ። በጣም እኮ ማትገምቱት አይነት ነው፣ እንዲሁ አይታችሁ በስጋ ማለት ነው። እንዴት ስለው በቃ እንዴ የኔ ቆንጆ የኔ ምናምን እያልኩ ዘፍንላታለሁ። እንዴት ማለት ዘፍንላታለሁ? እና በጣም ግራ ገባኝ። አረ በኢየሱስ አንደበላለቅ ወገኖች፣ አንደበላለቅ። ክብር ለእግዚአብሔር ይሁን። በዘመርንበት አፍ እንዘምራለን፣ በዘመርንበት አፍ እንቀደሳለን፣ በዘመርንበት አፍ አንዋሽም። እውነቱን እንነጋገር። የእውነቴን ነው የምላችሁ፣ የእውነት እንነጋገር። ለምን መሰላችሁ? እንፈወሳለን። ኢየሱስ ጌታ ነው። ባንዘፍንም ዘፈን እየወደድን ባንዘፍም ኢሶኬ ያለን እየተስማማን አይሆንም። በዘፈንና በስካር በዝሙትና በመዳራት አይሆን። ለምን? አምላካችን ንጹህ ነው። የለበስነው ኢየሱስ ንጹህ ነው። ክብር ለእግዚአብሔር ይሁን። አንቀላቀልም ወገኖቼ። በንጽህና እግዚአብሔርን እናመልካለን። እግዚአብሔር ጉዳዩ አይደለም። እኛ የፈለግነውን ብንሰብክ የፈለገውን ብንዘምር ደስ ይለዋል በእኛ በጽድቅ ካደረግነው። ነገር ግን ዘመኑ ስለቀረበ ኢየሱስ ሊመጣ በደጅ ነው። ማንም ሊነግረን አያስፈልግም። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው ወገኖቼ። ኢየሱስ ሊመጣ ነው። ኢየሱስ በደጅ ነው ያለው። ስለዚህ የለበስነውን ይሄ ንጹህ የሆነ ጌታ፣ ክብር ለእግዚአብሔር ይሁን ወገኖቼ። ይሄ ልብስ አይውለቅብን፣ ይሄ ክብር አይውለቅብን፣ ኢየሱስ አይውለቅብን። ሃሌሉያ። ውበታችን አይውለቅብን። የሚገርመው ኖህ ታውቃላችሁ፣ ኖህ እግዚአብሔር ከትውልዱ ጻድቅ ያለው አይገርምም? ከትውልዱ እኮ ነው የሚለው፣ ከትውልዱ ጻድቅ፣ በእግዚአብሔር ፊት ደግሞ ሞገስ ያገኘ። ምድር ልትጠፋ ዘፍጥረት 9 ላይ ሄዳችሁ ስታዩ ከ6 ጀምሮ ስለ ኖህ ያወራል። በጣም እግዚአብሔር በቃ ደስ የተሰኘበት፣ ምድር ሁሉ ስትሸቅጥ፣ ምድር ሁሉ በኃጢአት ስትጨመላለቅ እግዚአብሔር ማንን አገኘ? ኖህን አገኘ። ጻድቅ ሰው አገኘ ይላል። የሆነ ፖይንት ላይ እግዚአብሔር አግኝቶን ሊሆን ይችላል። እግዚአብሔር ደስ አለው በኖህ። ምድር ሁሉ ሲጠፋ ኖህ ቤተሰቡ እግዚአብሔር አተረፈው።
ተርፈን ግን ወገኖቼ ለመትረፍ እንሆን። ክብር ለኢየሱስ ይሁን። ተርፈን ለከንቱ አንሆን። ተርፈን ለጥፋት አንሆን። የሚገርመው ምዕራፍ 9ን ብታነቡት ይገርማችኋል። ኖህ ምን ሆነ ይላል? ገበሬ ሆነ ይላል። ገበሬ መሆን ጀመረ። ኢየሱስ ጌታ ነው። ስንት ዓመት ሙሉ ያንን ምን የሚያክል ያንን ሁሉ ሕያዋን እንስሳን ያስገባ መርከብ ሲቀጠቅጥ በጽድቅ ነፍሱን አስጨንቆ የነበረ ኖህ ግብርና ጀመረ። ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔር ሲያስመልጠን ለበረከት ያርገን። እግዚአብሔር ሲያስመልጠን ለምጽአቱ ቀን ያርገን። ለመነጠቅ ያድርገን። ለትርፍ ያድርገን። ከዛ በኋላ ኖህ ገበሬ ሆኖ የወይንን አትክልት ተከለ ይላል። ወይንን ማምረት ጀመረ። ወይን ማምረት ምንም ችግር የለበትም። እግዚአብሔር ይመስገን፣ እግዚአብሔር ስለሰጠን ስራዎች። ነገር ግን እግዚአብሔርን የማያከብር ከሆነ እግዚአብሔር በሰጠን ነገር ላይ ወገኖቼ የምንሸቀጥበት ከሆነ ምስኪኖች ነን። ኖህ ከዘራው ከዛ ወይን ከተከለው ከዛ ወይን አመረተ፣ ጠጣው ይላል። ምን አደረገ? ሰከረ ይላል። ወገኖቼ በጌታ በኢየሱስ ክርስቶስ እግዚአብሔር ባስያዘን፣ እግዚአብሔር ባስጨበጠን፣ እግዚአብሔር ባተረፈን ነገር ላይ እግዚአብሔርን ገላጮች አድርገን፣ እግዚአብሔርን ገላጮች አድርገን። ወይን ጠጥቶ ምን አለ? ሰከረ። ስካር እግዚአብሔርን አያስደስተው። አንድ የተረፈ አንድ እግዚአብሔር ሞገስን የሰጠው እግዚአብሔር አለኝ ብሎ የተኩራራበት ጠጣና ሰከረ። ኖህም ራቁቱ ሆነ። እናስተውል ወገኖቼ። የሆነ ጊዜ በጣም ጻድቅ ሆነን፣ የሆነ ጊዜ እየጸለይን፣ የሆነ ጊዜ እየጾምን፣ የሆነ ጊዜ ከእግዚአብሔር ጋር የሙጥኝ ብለነው ሊሆን ይችላል። አሁን ግን ህይወታችን እንዴት ነው? ለነፍሴ ነው መነግራት። ልብሴ እንዴት ነው ያለው? ተሸፍኛለሁ በኢየሱስ ሙሉ ለሙሉ ራብቶኛለሁ? ኖህ ግን ተገለጠ። ኖህ ግን ሰከረ። በኢየሱስ ክርስቶስም ከስካር ያውጣን። ሻፓላ ባጋና ማዱና ማሳ በኢየሱስም ከስካር ያውጣን። ወገኔ በኢየሱስም ውጣ። ወጣቶች በኢየሱስም ውጡ። ራቁቱን ሆነ። ከዛ ካመጣ ልጁ ትንሹ ልጁ መጣና ያሳዝናል። ነውሩን አየ ወገኖቼ። ተራቁቶ አየ አባቱ። ከዛ ሴምና ካምን ጠራቸው። ኑ እዩ አባታችን እኮ ሰክሮ ተጋልጧል እኮ ራቁቱን ነው አለ። እነሱ ያደረጉት ጌታ ኢየሱስ ልክ ለኛ እንዳደረገልን እንደሸፈነ ዛሬ ወገኔ ነውሬ በኢየሱስ ክርስቶስ የኔና የእናንተ ነውር በክርስቶስ ኢየሱስ ልብስ ዛሬ ይሸፈን። ተጠርጎ ይነሳ። ተጠርጎ በኢየሱስ ስም ይነሳ። ነቃ እንላለን። አሜን ነው ወይ ወገኖቼ? ነቃ እንላለን። ኢየሱስ ሊመጣ ነው። ምን አደረጉ ይላል ዘፍጥረት 9ን አንብቡትና ወደ ኋላቸው ይላል ሸማ ለበሱና ወደ ኋላቸው እየሄዱ አባታቸውን አናይም አሉ። ነውሩን አባታችንን አናይም። ወደ ኋላ ሄዱና ሸፈኑት ይላል። ጌታ ኢየሱስ እኮ ወገኔ ለኔና ለናንተ ያደረገው ይሄንን ነው። ራሱን ዝቅ አደረገ። ወደ ኋላ አምላክ ሆኖ ሳለ ወደ ኋላ ሄደ። ክብር ተሞልቶ ሳለ ወደ ኋላ ሄደ። አናየው ማሼ ፓጋዲና ማሳ ዛሬ ነውራችን በኢየሱስ ክርስቶስ ደም ይሸፈን። ምንኛ ምስኪን ነው። ስለ ኖህ ብዙ ጊዜ ብርታቱን እናወራለታለን። ጌታ ይባረክ። ምክንያቱም ነፍሱን አስጨንቆ በጽድቅ ኖሯል። ግን መጨረሻው በዚህ ሁኔታ በጣም አሳዘነኝ። ጌታ ሆይ ከስካር አውጣን፣ ከመደናገር አውጣን በኢየሱስ ስም። ከጨከንን የእውነትን ጨክን፣ አንደንዝዝ በኢየሱስ ስም።
ከዛ ሄደው ምን አደረጉት ይላል? አለበሱት አባታቸው። ልክ አምላኬ የኔ ጌታ ኢየሱስ ራቁቱን ስለኔና ስለናንተ ተራቆተ። ስለኔና ስለናንተ ልብሱን ገፈው ጣሉበት። ራቁቱን በመስቀል ላይ ኢየሱስ ተንጠለጠለ። ለምን ብትሉኝ እኔና እናንተን ሊያለብሰን። ክብር ለእግዚአብሔር ይሁን። እኔና እናንተን ሊያለብሰን፣ ቆሻሻውን ነገራችንን አጥቦ ሊያወጣ ሊያነጻን ኢየሱስ በመስቀል ላይ ተንጠለጠለ። ዮሐንስ ወንጌል 19ን ብታዩት ይገርማል። ኢየሱስ እያዳፉ ልብሱን አወለቁበት፣ ልብሱን ገፈፉት፣ እጣ ተጣጣሉበት። ኢየሱስ እንደውም የሚገርማችሁ ኢየሱስ በመስቀል ላይ እንዴት ሆኖ ነው የተሰቀለው? ልብስ ለብሶ ነበር ብዬ ሰርች ያደረኩ ፈለኩ። ግን የሚገርመው ኢየሱስ ባዶን ራቁቱ። እዚህ ጋር ያገለደመው ነገር ራሱ አይደለም ይላል። ጀስት ዲሰንት የሆነ ኢሜጅ ለኛ ሊሰጡን ነው እንጂ ሮማውያን ኢየሱስን በጭካኔ የሰቀሉት ራቁቱን። የኔና የናንተ ጌታ ራቁቱን ስለለይና ስለናንተ ክብር ሊያለብሰን፣ ሞገስ ሊያለብሰን፣ ጽድቅ ሊያለብሰን፣ ቅንነት ሊያለብሰን፣ ቅድስና ሊያለብሰን ራቁቱን በመስቀል ላይ ተንጠለጠለ። ራማሽ ወገኔ እንጨክናለን፣ ለኢየሱስ እንጨክናለን፣ ስጋችንን ይዘን እንጨክናለን። የለበስነውን ክብርማ አናወልቀው። የለበስነውንማ ይሄን ውብ የሆነ ቅድም እየዘመረች ነበር የክብር ጌጤ ልብሴ እያለች ሃሌሉያ። ኢየሱስ ራሱን አለበሰ፣ ራሱን አለበሰኝ። የሱ ልብስ ተቀደደና ለኔ ክብር አለበሰኝ። አንገፈው። አዳምና ሔዋን አይገርማችሁ? አዳምና ሔዋን በገነት ውስጥ ሲመላለሱ ከፍሬዋ ከበሉ በኋላ አይናቸው ተከፈተና ራቁትነታቸውን አዩ ይላል እግዚአብሔር ቃል ዘፍጥረት 3 ላይ ራቁትነታቸውን አዩ ይላል። ከዛ ምን አደረጉ? ፈሩ ይላል። ምንድነው ያስፈራራቸው? አለመታዘዛቸው። ምንድነው ያስደነገጣቸው? የእግዚአብሔርን ድምጽ ፈርተው ለምንድነው የተሸሸጉት? አለመታዘዛቸው፣ ራቁትነታቸው ታያቸው። ስለዚህ ምን አደረገ አዳም? ለራሱም ለሚስቱም ለሱም ቅጠል አነሳና ምን አደረገ? አገለደመ። ለሚስቱም አገለደመች፣ እሷም ሁለቱም አገለደሙ። እግዚአብሔር ግን መጣ። ክብር ለኢየሱስ ይሁን። ሃሌሉያ። ይሄ ተረት አይደለም ወገኔ፣ ይሄ ተረት አይደለም። ኢየሱስን ለብሰነዋል። እግዚአብሔር እንዴት ቸር ነው። መጣና አዳም ራቁትህን መሆንህን ማን ነገረ? ክብር ለእግዚአብሔር ይሁን። በጣም ነው ደስ የሚለው። ማን ነገረ? አንተ ራቁትነት ባለመታዘዝ ራቁትነታችሁን ቀርታችኋል ሁለታችሁ። እኔ ግን አለ ክብር ለእግዚአብሔር ይሁን፣ እኔ ግን አለብሳለሁ፣ እኔ ግን አለብስሻለሁ፣ የክብር ልብስ አለብሳችኋለሁ። እነሱ አገለደሙ ነው የሚለው የእግዚአብሔር ቃል። ግን ዘፍጥረት 3 ላይ ስታዩት ስታነቡት የሚገርመው እግዚአብሔር ከቆዳ ምን አደረጋቸው? ከቆዳ ልብስ አደረገላቸው ይልና አለበሳቸው ይላል። ክብር ለኢየሱስ ይሁን። እነሱ ግልድም ነው ያገለደሙት፣ ግማሽ የሚሸፍን። እግዚአብሔር ግን መጣና ኢየሱስን ሃሌሉያ ሙሉ ለሙሉ አለበሳቸው። ማቻላ ባጋና ማሃዱ የለበስነውን ይሄንን ክብር አናዋርደው፣ እንገልጠዋለን። በስራ ቦታ ትገልጠዋለህ፣ በመታልፍበት ትገልጠዋለህ፣ በትዳር ላይ ትገልጠዋለህ፣ በኑሮ ላይ ትገልጠዋለህ፣ ቢመችም ባይመችም ትገልጠዋለህ። ወገኔ እየተመቸ አይደለም። አንዳንዴ ስራህም እየተመቸ አይደለም፣ ትዳርም እየተመቸ አይደለም፣ ልጆችም እየተመቹ አይደለም። ላይመች ይችላል። ፋክቱ ላይመች በደንብ ይችላል። ግን እንለብሰዋለን። ክብር ለኢየሱስ ይሁን። በቃ ማንራቆተውን ኢየሱስን፣ እንደ ቅጠል የማይደርቀውን ኢየሱስን፣
የማይቀደደውን ኢየሱስን በመከራ በሐሩር ጊዜ ሊደርቅ የማይችል ፀሐይ የማያደርቀው ታማኝ የሆነ ልብስ ኢየሱስ ሃሌሉያ ማሸካ ባሸታ ላጃናማ ልበሱት ወጣቶች ልበሱት በእውነት ነው መላችሁ ልበሱት ትከብራላችሁ ልበሱት ትቆማላችሁ ልበሱት ትጸናላችሁ ልበሱት መከራውን ታልፉታላችሁ ልበሱት ቻሌንጁን የዝሙቱን ቻሌንጅ የመዳራቱን ቻሌንጅ ዓለማዊነቱን ቻሌንጅ በምን ታልፋለህ ኢየሱስን ለብሰህ ያሻግራል ክብር ለኢየሱስ ይሁን ሃሌሉያ አንደኛ ተሰሎንቄ 5 ላይ እንሄዳለን ክብር ለእግዚአብሔር ይሁን ወገኖች ያለብሰናል ጽድቁን ያለብሰናል ቅንነቱን ያለብሰናል መልካምነቱን ያለብሰናል ትህትናውን ያለብሰናል ክብር ለኢየሱስ ይሁን አንደኛ ተሰሎንቄ 5 ከአንድ ጀምሬ ባነበው ደስ ይለኛል ወንድሞች ሆይ ይላል ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁ ጠንቅቃችሁ ታውቃላችሁ በደንብ ታውቃላችሁ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና እዚህ ቦታ እግዚአብሔር ስንቴ ነው የነገረን ሊመጣ ነው በእንባ እግዚአብሔር ስንቴ ነው የነገረን ህፃናቶች ሳይቀሩ ስንቴ ነው የነገሩን በደንብ አድርገን ኢየሱስ ሊመጣ እንደሆነ ሚዲያው ድብልቅልቅ ብሎ ኢየሱስ ሊመጣ እንደሆነ ይናገራል ምንም አያስፈልገን ሌላ መጥቶ መካሪ አያስፈልገን በደንብ ጠንቅቀን ኢየሱስ ሊመጣ እንደሆነ እናውቃለን ሰላምና ደህንነት ነው ሲሉ ያን ጊዜ ምጥር ጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም እናንተ ግን ክብር ለኢየሱስ ይሁን እናንተ ግን እኔ ግን ሃሌሉያ ወንድሞች ሆይ ቀኑ እንደሌባ ይደርስባችሁ ዘንድ በጨለማ አይደላችሁ ክብር ለኢየሱስ ይሁን ቀኑ ይደርስባችሁ ዘንድ አያስፈራ ይደርስላችሁ ዘንድ እኮ ነው መባል ያለብን የተዘጋጀ ሰው ይደርስልህ ዘንድ ኢየሱስ ሊመጣ ነው ሊያሳርፍ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ደርሶልሃል ያሳርፍሃል ታርፋለህ በቀፉ ትገባለህ ከመከራው ፎይ ትላለህ እንደሱ እኮ አይደለም እንዳይመጣባችሁ ነገር ግን እግዚአብሔር ምዕራፋችንን ይቀይረዋል ይመጣልናል ኢየሱስ ሊያሳርፈን ይመጣል ኢየሱስ ፎይ ሊያስብለን ይመጣል ቀንና ማታ ሌሊት ጠዋት ያለን ልናመልከው እንሄዳለን ልናከብረው እንሄዳለን በሽታ ወደ ሌለበት እንሄዳለን ለቅሶ ወደ ሌለበት እንሄዳለን እንባ ወደ ሌለበት ሃሌሉያ እንባዎችን ሁሉ ይላል ራእይ ላይ ከዓይናቸው ያብሳል ወይ ሃሌሉያ ሼላ ጋዳጃናማስ እኛ ከሌሊት ወይም ከጨለማ አይደለንም እንግዲህ አስንንቃ በመጠንም እንኑር እንጂ እንደሌሎች አናንቀላፋ ቅድም ሮሜ 15 ላይ ያነበብኩላችሁ ቃል በተደጋጋሚ ነው እዚህ ጋር የሚናገረው ከዛ ቁጥር 8 ላይ የሚሰክሩን በሌሊት ይሰክራሉና እኛ ግን ይላል ከቀን ስለሆነን ክብር ለኢየሱስ ይሁን የእምነትንና የፍቅርን የመዳንን ተስፋ እንደ ራስ ቁር እየለበስን ኢየሱስ ጌታ ነው በመጠን እንኑር ክብር ለእግዚአብሔር ይሁን የእምነትን የፍቅርን ጥሩር የመዳንን ተስፋ እንደ ራስ ቁር
እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃም ብንሆን የምናንቀላፋም ብንሆን ከሱ ጋር አብረን በሕይወት እንኖር ዘንድ ስለ እኛ ምን አለ? ክብር ለኢየሱስ ይሁን። አትፍሩ፣ ሞተ በሉ። ስለ እኛ ሞተ ኢየሱስ፣ ተፈጸመ አለ ኢየሱስ። እኔ እናንተ ሃሌሉያ በሕይወት እንድንኖር ኢየሱስ ሞተ፣ ስለ እኛ ሞተ ይላል። እንደዚህ አምሮብሽ ሽክ ብለን እንድንቀመጥ ሃሌሉያ ኢየሱስ ሞተ፣ ኢየሱስ ተሰቃየ፣ ኢየሱስ በመስቀል ላይ ተጠማዋል። ለምን? እኔ ተጨመላልቄ እንዳልኖር። ሃሌሉያ ባይ ዘ ዌይ እኔ የምናገረው ለእናንተ ብቻ አይደለም፣ ለነፍሴ ነው የምነግራት። ለነፍሴ በቃሽ፣ ከዚህ በኋላ ትመሲዋለሽ። ክብር ለኢየሱስ ይሁን። ሃሌሉያ ዋው ሻታ ማጂካናማስ ስለዚህ ይላል ቁጥር 11 ላይ ኢየሱስ ሞተ፣ ስለኛ ሞተ ካለ በኋላ ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ምን በሉ? ክብር ለእግዚአብሔር ይሁን። ተመካከሩ፣ ተመካከሩ። ምከሩኝ፣ እኔ ካጠፋው ምከሩኝ፣ ገስጹኝ። በእውነት ነው የምላችሁ፣ ሁላችን ፓስተርዬ ምከረን። ክብር ለእግዚአብሔር። ምከረን፣ ምከረን። ሽማግሌዎች ምከሩን። የእግዚአብሔር ድምጽ የሚሰማችሁ ሰዎች ዝም አትበሉ። ሰው ሲያጠፋ ዝም አትበሉ። ቆሻሻ ለብሰን ቤተክርስቲያን ቁጭ ስንል ዝም አትበሉ። ንገሩን፣ ንገሩን፣ እንመካከር። እግዚአብሔር እኮ ራሱ እንወቃቀሳል። በቀደም ይሄን ቃል ለእህቶቼ ስነግራቸው ነበር። እንወቃቀስ። ለምን ይመስላችኋል? እግዚአብሔር እኮ አምላክ እኮ ነው። ነገር ግን በመነጋገር ያምራል። ክብር ለኢየሱስ ይሁን። ስንነጋገር እንተርፋለን፣ እናመልጣለን። ክብር ለኢየሱስ ይሁን። ስለዚህ የፍቅርን ጋሻ ጥሩር እንለብሳለን። በጣም ነው የሚገርመኝ። ጳውሎስ በጣም ስለ ልብስ የገባው ሰው። ልብስ ስላችሁ እንደዚህ የሚታየውን ልብስ አይደለም እላችሁ፣ መንፈሳዊ የውስጥ ሰውነት፣ የውስጥ ልብስ ኢየሱስን ደጋግሞ 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 በመልእክቶች ውስጥ ይናገራል። የብርሃንን ጋሻ ቅድም ሮሜ ላይ ያነበብኩላችሁ፣ የብርሃንን ጋሻ ጦር ልበሱ፣ የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን። አሁን ያነበብኩላችሁ አንደኛ ተሰሎንቄ ላይ። ክብር ለኢየሱስ ይሁን። እየለበስን ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር የተፈጠረውን አዲሱን ሰው። ክብር ለኢየሱስ ይሁን። አዲሱን ሰው። አዲስ ነኝ፣ አዲስ ናችሁ እናንተ፣ አዲስ ነኝ እኔ። በኢየሱስ ብራንድ ነው። ክብር ለኢየሱስ ይሁን። ዛሬ መጀመር እንችላለን። ዛሬ ወገኖች አንድ ብለን መጀመር እንችላለን። እቀደሳለሁ፣ እለብሰዋለሁ፣ አልቆሽሽም። ሃሌሉያ። እንዴ ዝም ብሎ እኮ አይደለም እግዚአብሔር፣ እቃቃ እኮ አይደለም ወገኖች። እዚህ ጋር ደጋግሞ ኢየሱስ ሊመጣ ነው፣ ኢየሱስ ሊመጣ ነው። እና ስለሚመጣ ምን እናድርግ? ምን እናድርግ? ዝም ብሎ ኢየሱስ ሊመጣ ነው ሊመጣ ነው ሊመጣ ነው ብንባል ምንም ህይወታችን ላይ ለውጥ ከሌለ ወገኖቼ ምስኪን ነን። ለምን ብትሉ እኮ ለሚመጣው በዚህ ምድር እኮ ነው። ክብር ለኢየሱስ ይሁን። ለምንኖርበት ምድር ጠቃሚዎች ነን። ለምንሄድበት ዓለም ደግሞ እረፍት ይሆንልናል፣ አክሊል ይሆንልናል። አንተ ታማኝ ባሪያ ወደ አምላክ እረፍት ግባ። ክብር ለኢየሱስ ይሁን። እግዚአብሔር እንደዛ የምንባል ልጆቹ እንድንሆን ይፈልጋል። በጣም ገረመኝ። ይሄን አንደኛ ተሰሎንቄን ያነበብኩት በእንግሊዘኛው ብረስት ፕሌት ይላል። አይገርምም?
ጥሩር የሚለውን ብረስት ፕሌት አያችሁ። ምንም ዘልቆ ሊገባበት አይችልም። ጦር ቢወረወር ልቡን ሊያገኘው አይችልም። ለምን ብትሉ የለበሰው ልብስ አለ፣ ሬዲ ነው በቃ። ይሄ ሄልሜት በቃ እንዲህ ጥልቅ የሚል ሰው ጭንቅላቱና ልቡ ሲመታ ነው አደገኛ ጥቃት የሚደርስበት። እግዚአብሔር ግን ሃሌሉያ ዋና ቦታችንን አልብሶናል። ክብር ለኢየሱስ ይሁን። አልብሶናል ወገኔ። በምትሄድበት ለውጥ እንድታመጣ እግዚአብሔር አልብሶሃል። ፈውስ እንድትሆኝ እግዚአብሔር አልብሶሻል። መድኃኒት እንድትሆን አልብሶሃል። ሃሌሉያ። እኛ አጠገብ ቆመው እኮ 1 2 ወር 3 ወር 4 ወር 5 ወር 6 ወር አብረውን ሰርተው የሆነ ነገር ካልሆነ ራሳችንን ፈትን። የሆነ ነገር መሆን አለበት። አትሊስት የሆነ ነገር እግዚአብሔርን የሚፈራ በፊት ለፊታችን አይ ብለው የወጣ ነገር መናገር እንኳን አይችል። ሰው ማማት ቢያንስ ሰው ማማት አጠገባችን አይችሉ። በትንሹ ነው መላችሁ። ክብር ለኢየሱስ ይሁን። ባለፈው ለኔ ዓለም እየነገርኩት ነበርና የሆነች ስራ ቦታ አብራኝ የምትሰራ በጣም ብዙ ነገር አብረን አሳልፈናልና አይኖ በቃ ቅንነት አላይባትም። ክርስቲያን ናት። በኋላ ክርስቲያን እንደሆነች ነገረች። ብዙ ነገር አያለው በሷ ላይና ኤኒዌይ አለፈ። ብዙ ጊዜ አለፈና ባለፈው አብረን ሰራን እና ያው ብዙ ስለ ሰዎች ታወራለች በጣም እና አብረን እንደዚህ ቁጭ ብለን ብሩክ አለችኝ። እኔ እኮ ክርስቲያን ነኝ አለች። ይሄ ስለ ሰው ማውራት ምናምን ቀረ። ኦኬ እግዚአብሔር ይመስገን። ክርስቲያን እንደሆንሽ እኮ አላቅም። ከዛ ቸርቹን ነገረችኝ የምትሄድበትን፣ እኔም ነገርኳት። ብዙ ተጨዋወትን። ከዛ በኋላ መጣችና ብሬኬ ላይ ብሩክ መዝሙር ተሞልቻለሁ አለች። ኢየሱስ ጌታ ነው። ሃሌሉያ። ከዛ መዝሙሩን ከፍታ በብሬካችን በደንብ አርጋ ከፍታ መጣች። Your goodness running after me ራሷ እየዘመረች። ክብር ለኢየሱስ ይሁን። ቋንቋን እግዚአብሔር ይቀይራል ወገኔ። መከራ እኮ ስለሌለ አይደለም፣ ስድብ ስለሌለ አይደለም፣ ጎሲፕ ስለሌለ አይደለም። እግዚአብሔር ግን ቀናት ካለፉ በኋላ የሆነ ነገር ያደርጋል። እግዚአብሔር ይመጣል። አንተ ጸንተ ልብስን ሳታወልቅ ቆም። ሃሌሉያ። ይመጣል ኢየሱስ፣ ይመጣል ኢየሱስ፣ ይመጣል። ቢያንስ እኮ የሚገርማችሁ ነገር ቢያንስ እሺ ጨርሻለሁ ወንዴ ጌታ ይባርክ። ቢያንስ ባደረግነው ነገር ተጸጽተን ወገኖቼ ባደረግነው ነገር መልሰኝ እንላለን። መልሰኝ አይገርምም? መልሰኝ። ልብሳችን ሙሉ ለሙሉ ተገፈን እንደኖህ ራቁታችንን ተጋልጠን ለነውር አንሆንም። ማረኝ እንላለን። ውስጣችን ያለው ጌታ ሃሌሉያ። ጴጥሮስ በጣም ይገርመኛል። ይሄንን ብዬ ልጨርስ። ጴጥሮስ ከኢየሱስ ጋር ብዙ ያሳለፈ፣ ብዙ አብሮ ሲተጠጋግቶ ተአምራትን ያየ፣ ከአሳ አጥማጅነት ክብር ያየ፣ ከአሳ ሽታ ክብር ያየ፣ ከውሃ እርጥበት ክብር ያየ ኢየሱስ ጋር መጥቶ ግን መከራ ሲመጣ፣ ጭንቅ ሲመጣ፣ ስደት ሲመጣ፣ ኢየሱስ ሲሰቀል አላውቀው የምትለው ገረዶች ስንት ገረዶች እንደሆኑ ብቻ እየመጡ የሚገርም ነው እግዚአብሔር ቃል። አንተማ ከሱ ጋር ነበርክ ሲሉት ኖ እኔ የምትሉትን አላውቀውም፣ እንደውም ማቴዎስ ላይ ይሁን ማርቆስ ላይ አላስተውለውም አለ። የምትሉትን አላስተውለውም፣ እንደውም መራገም ሁሉ ጀመረ ይላል። ግን ክብር ለእግዚአብሔር ይሁን። በጣም ደስ የሚለው ፓርቲቱ መሰላችሁ? ጴጥሮስ አንተ ንግግርህ ምን ይልሃል? ይገልጥሃል። ክብር ለእግዚአብሔር ይሁን። ራስህን ብትደብቅ መደበቃችን ሃሌሉያ። ስተህ የሆነ ነገር ውስጥ ብትገባ መቀጠል አትችልም። እሳቱ ያወጣሃል። ክብር ለእግዚአብሔር ይሁን። ንግግርህ አንተ ይገልጥሃል። ከሱ ጋር እንደነበርክ ማመቻመች አትችልም። ክብር ለኢየሱስ ይሁን። እኔ በጣም የገረመኝ ምን ብሎ ነው የተናገረው? ጴጥሮስ ምን ብሎ ነው የተናገረው? ምን ብሎ ተናገረ? አላውቀውም ነው ያለው። ክህደት ነው የተናገረው። በምን ቋንቋ ነው እነሱ ያወቁት? በምን አማርኛ ነው? በምን በዕብራይስጥ የሚሆን በምን? እሱ ያለው አላውቀውም፣ ተራገመ።
እኔ ምንም አላስተውልም ነው ያለው። ግን ንግግር በምን አቅጣጫ ካታማጂና ማሳ የለበሰው ልብስ ይገልጠዋል። አረማመዱ ይገልጠዋል። ሲናገር የሆነ ትህትናው ይገልጠዋል። የሆነ ነገራችንማ ኢየሱስን ይገልጣል። ከዛ እግዚአብሔር ለንስሐ ጊዜ ሰጠው። ለንስሐ ለመመለስ ጊዜ ሰጠው። ለጴጥሮስ እግዚአብሔር ጊዜ ሰጠው። ልክ ዶሮዋ ስትጮህ ስቅስቅ ብሎ አለቀሰ ይላል። ዛሬ መመለሻ ይሁንልህ፣ መመለሻ ይሁንልሽ። በኢየሱስ ስም እንመለሳለን። ስቅስቅ ብሎ አለቀሰና ክብር ለእግዚአብሔር ይሁን። ቆመን ሃሌሉያ መልሰኝ እንለዋለን። ተመለሰ ጴጥሮስ ተመለሰ። ስቅስቅ ብሎ ትዝ አለው። ነግሮኝ ነበርኩ እንደምክደው ነግሮኝ ነበር። ወገኔ ዛሬ ተርኒንግ ፖይንት ይሁንልን። ተርኒንግ ፖይንት ይሁንላችሁ። ወጣቶች መመለሻ ይሁንላችሁ። እያመቻመቻችሁ ካለ መመለስ ይሁንላችሁ። የሆነችማ ዘፈን እቺማ አቤት የሆነ እኮ ልብ ትነካለች። እቺማ እያላችሁ የምትሰሟት ነገር ካላችሁ በኢየሱስ ስም ዛሬ ይጨንገፍ፣ ምንጩ ይድረቅ። ላይ ካሉ ወጣቶች ላይ በኢየሱስ ስም የዘፈን ምንጭ ይድረቅ። ካንዳ ባጃጋዳንዶ ቫጂና ማሳ በኢየሱስ ስም ምንጩ ይድረቅ። እግዚአብሔርን የማይገልጥ ቅድስናውን የማይገልጥ ክብሩን የማይገልጥ ወገኔ ሃሌሉያ። እግዚአብሔር በሰጠን ስራ ቅድም እንዳልኳችሁ እንደኖህ እኛ ልንከብርበት ምንሮጥ ከሆነ እኛ ልንጠጣበት ልንሸቅጥበት ምንሮጥ ከሆነ እግዚአብሔር ዛሬ መንጥቆ ያውጣን። በኢየሱስ ስም ነጥቆ ያውጣን። እግዚአብሔር የሰጠን ወይን ለክብር ይሆን፣ ዘቢብ አድርቆ ለመሸጥ ይሆን፣ ለጤንነት ይሆን። ሃሌሉያ እንለብሰዋለን። በቃ አልብሰኝ አልብሰኝ አልብሰኝ። እምወጣበት ያንተን ልብስ ለብሼ ነው። አልብሰኝ፣ ክብርህን አልብሰኝ ኢየሱስ፣ ራስህን አልብሰኝ። ቀራፓር